በስተመጨረሻም እንግዲህ በይኪ ለለልዬ ቀለበት አሰረላት ማለት ነው። እንግዲህ ከፈተናዎች በኋላ ደስታ አለ የሚባለው ነገር እውነት ነውና እንግዲህ በስተመጨረሻም ቀለበት ሊያስርላት ዛሬ ዝግጁ ሆኖ መጥቷል ማለት ነው። አደይና ዴቭም እንግዲህ በዛ በተፈተኑበት ብዙ ነገርን አሳልፈዋል። በጣም ብዙ ነገር አደይና ዴቭ እንግዲህ የነሱ ፈተና በጣም እኔ እንጃ ከምንም በላይ ነውና ያንን ሁሉ ፈተና አልፈው ደግሞ ዛሬ እንግዲህ ለመሳቅ በቅተዋል ማለት ነው። ዛሬ ግን በለልዬና በባቡሬ ድግስ ላይ እንደዚህ ፏ ብልጭ ብለው መጡ ማለት ነው። በጣም ነው ደስ የሚሉት እውነት ለመናገር ይህም ደስ ብሎኛል። ለልዬ እንደዚህ ግን ለሊ የዚችን የቤዛን ሴራ በማወቋ በጣም ደስ ብሎኛል። ቤዛ ሴራዋ መቼም የማያልቅ ሴት ናትና እንግዲህ ሴራዋ ለዛሬ አልተሳካላትም ወይዘሪት ቤዛ። ምክንያቱም እንግዲህ እንዳያቸዋት ነው ወይዘሪት ቤዛ ምክንያት እሷ የሆነ ነገር ፈልጋ ነው ለሊን አንዴ እጇ ላይ ልታስገባት ነበረ። ለልዬ ደግሞ እኔ ላንቺ መቼም ይቅርታ አላደርግልሽም፣ እመኚኝ ቤዛ ብዙ ነገር አጥፍተሻል። ስለዚህ ከዚህ በኋላ እኔ አንቺንም ማምንሽ ይመስልሻል? አሁን ደግሞ ምን አቀደሽ መተሽ ይሆን? ስለዚህ ለዛሬ አልተሳካልሽም ወይዘሮ ቤዛ። አሁን አይኔ እያየሽ ካጠገቤ ጥፊ። ለልዬ ተይ አንቺ ለነገሩ ድሮም የሆነውን ነገር ነው ከኔ የምትነጥቂኝ ምናምን ብላ ስዘላብድ በጥፊ ዥው አደረገችባት። ለማንኛውም ለዛሬ ስላልተሳካልሽ አሁን ቀጥ ብለሽ ውጪ ከዚህ ከቤት፣ አለበለዛ ግን ይኸውልሽ የሚፈጠረው ነገር ጥሩ አይሆንም። ውጪ ከቤቴ ብላ እየገፈታተረቻት አስወጣቻት ማለት ነው። አሁንም ደግሞ እንዴትም ብዬ ያለችኝ አማራጭ እሷ ስለሆነች እንዴትም ብዬ ለሊን እጄ ላይ አስገባታለሁ እያለች ነው ወይዘሪት ቤዛ ማለት ነው። እንግዲህ እንትናም ደግሞ ከዚህ በኋላ አጠገቤ እንዳትደርስ አንተም ሆንክ ያቺን ሌባ እህት ራሷ የእናቴን ወርቅ ሰርቃ አንቺ ነሽ ብላ እናቴን አስቆጣችኝ። ግን እናንተ ምን አይነት ፍጡር ናችሁ? ከዚህ በኋላ አታቀኝም አላቀህም ብላ ሰድባው ሄደች ዳኒን ማለት ነው። ከዛ በኋላ እሱም እዛው ጋር ተገትሮ ፍቅር እመኝኝ እግሬ ላይ ወድቀሽ እንድትለምኝን ያላደረግኩሽ እንደሆነ እኔ ዳኒ አይደለሁም፣ ዋጋሽን ነው የምሰጥሽ። ቆይ ታያለሽ እንደዚህ እንደለመንኩሽ ለመነሽኝ ለራስሽ ባትመጪ እያለ እንግዲህ ዲስኩሪውን ይነፋል እዛው ጋር ቆሞ ማለት ነው። ከዛ በኋላ አደይ እንግዲህ አንድ አይነት አበሻ ቀሚስ ተገዝቶላቸዋል ለእሷ ለልዬና ለአደይ። ሄዱ ከእሷ ጋር ቆንጆ ሆናችሁ በምንሰጥሽ አድራሻ ይዘሻት ትመጫለሽ ተባለች። እንግዲህ እሷም አሳምራ ለልዬን እንግዲህ ልብሳቸውን ለባብሰው ባቡሬና ዴቭ አሳቁኝ ዛሬ ቀለበት እንዴት እንደሚደረግ ምን እንደሚባል እንግዲህ እየተለማመደ ነበረና ያው ገጀራውንም ከእስር ቤት ሊያስወጣው ነው። ምክንያቱም የለልዬ ወንድም ስለሆነ እሱ ነው ሽማግሌ ሆኖ እንግዲህ የሚሰጣት እንደ አባትም እንደ ወንድምም ሆኖ ማለት ነው። ስለዚህ በገንዘብ ሊያስወጣው ነው ማለት ነው። ባቡሬ ከዛ ካልወጣ እንዳይከዳት ብላችሁ ፍሩ። እሱ እንደሆነ ይሞታል ለገንዘብ እና እንግዲህ በስተመጨረሻም ቀለበት ሊያደርግላት ነው። ኤሉዬም ተለቃለች። ያውለት እናለልኝ ይዘዋት ነበረ። ታዲያ አቤን ከዚህ በኋላ አጠገቤ እንዳላይ ነግሬሃለሁ። አጠገቤ ከደረስክ ውርድ ከራሴ አቤ እመነኝ። የኔና ያንተ ነገር እዚህ ጋር ያበቃል። ከዚህ በኋላ አታቀኝምም አላቅህም፣ ትሰማኛለህ አለችው። እሱም ደግሞ በጣም ከፋውና ኤሉዬ ግን ለምንድን ነው እንደዚህ የምትገቢኝ? ቆይ አላሳዝንሽም እንዴ? ፍቅር እኮ ነው። ፍቅር እኛ በፈለግነው ሰዓት እንደፈለግነው የምናደርገው አይደለም። ተይ ኤሉዬ አትግፊኝ ብሎ ቢላትም ዞር በልልኝ አልኩህ እኮ አሰማም እንዴ? ከዚህ በኋላ አጠገቤ እንድትደርስ አልፈቅድልህም፣ በፍጹም አጠገቤ እንዳትደርስ አለችው እና ሄደች ማለት ነው። የአደይ እናትም እንግዲህ እዛው ገጠር ላይ ናቸው፣ ግን ለባላቸው እያሰቡ ነው። ክፉም ቢሆን ከነክፋቱ
ለልጆቹ እንዲኖርላቸው ፈልጋለሁ። ሀይ አደይ እናት ሲጀመር እሱ መቼ ምን ሆነና ብለሽ ነው? ልጅቷን እንደው አጉል ለማድረግ ነው እንጂ አላት መስፍኔ። አውቃለሁ መስፍኔ፣ የእሱን ተንኮል መቼ አጣሁት ብለህ ነው ልጄ? ሁሉንም ነገር አውቃለሁ። ስለዚህ እንደዛም ከነክፋቱ ቢኖር ለልጆቹ ጥሩ ነው አለ። ከዛ በኋላ የአደይ እናት እንደው እንድች ብለው ለሱ በፍጹም እንዳያስቡ፣ ጋሼ በጣም ደህና ነው። ስለዚህ አደይን ደግሞ እሱ ለጥቅሙ ብሎ ነው ልጁ የንጉስ ልጅ የንጉስ ዘር አገባች እንድትባለው፣ ስለዚህ እንጂ ለሌላ ነገር አይደለም። አውቃለሁ፣ እሱንም አልነገሩኝ። ስለዚህ አይዞሽ አንቺ ምንም አታስቢ አለ። ከዛ በኋላ እንግዲህ እሷም ተረጋጋች። አቶ አለልኝም ደግሞ አምላኬ ምነው እኔን አትመለከተኝም? ቆይ እኔ እኮ ከከብቶች የማይተናነስ ኑሮ እየኖርኩ ነው፣ ምን ይሻለኛል እያለ እንደዚህ ዞሬ እኮ እኔም እንደ ጫኔ እንደው መሬት ላይ መንከባለሌ ነው። ኧረ አምላኬ ተመልከተኝ እያለ እንግዲህ ፈጣሪው እያንጋጠጠ ፈጣሪውን እየለመነ ይገኛል ማለት ነው። አሁን እንደው አለልኝ እንደው ከዚህ ከሽማግሌ ጋር ሊያናካካኝ ነው አይደለ? እንደው ምን ይሻለኛል ያለ። ስለዚህ እንግዲህ የአደይ አባት ምንም አልሆነም። እሱ አደይ የንጉሱ ልጅ እንድታገባ ብቻ ስለፈለገ ነው እንጂ ምንም አልሆነም ማለት ነው። እና አደይም እንግዲህ እሞታታለሁኝ እንጂ የማላውቀውን የማላፈቅረውን ሰው በፍጹም ላግባው አልችልም፣ በጣም አዝናለሁ ብላ ተመለሰች ማለት ነው። እና እንግዲህ አንዳንድ ጊዜ ያላሰብነውን ነገር ይገጥመናልና እንግዲህ ምንም ማድረግ አይቻልም። እና ለልዬ እንግዲህ ሰርፕራይዝ አድርጓታል ባቡሬ ማለት ነው። ምክንያቱም ሳታስበው ነው። ምክንያቱም ታውቃለች እንደ ቀለበት አስርልሻለሁ ምናምን እንዳለ፣ ግን እንድታውቅ አልፈለገም። ስለዚህ እንግዲህ ምንም ማድረግ አይቻልም። ማነች አደይ በጣም ደስ ብሏታል በጓደኛዋ እንግዲህ ሰርፕራይዝ መሆን። ባቡሬ ምንም ነገር እንዳጠረጥርሽ የሆነ ቦታ እንሄዳለን ብለሽ ይዘሻት ነይ ብሏታል። እሷም ደግሞ ካልነገርሽኝ የትም አልሄድም ስትላት፣ አይ አልነግርሽም፣ እዛው ስንደርስ እነግርሻለሁ ሁሉንም ነገር አለቻት። ሳመሽ አለች እና እንግዲህ ይዛት ሄደች። ያው እንግዲህ ሰርፕራይዝ ሆናለች ማለት ነው በስተመጨረሻ። እና ደስ ብሏቸዋል። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ በስተመጨረሻም ባቡሬ ለለልዬ ቀለበት አደረገላት። ዴቭና አደይ ሙሽራ ሆነው እንግዲህ በጣም አምሮባቸዋል ማለት ነው። እንግዲህ ዶክተር በጣም አዝኗል። ምንም ማድረግ አይቻልም።